እግዚአብሔር ልጆች አሁን ደግሞ በጉጉት የምትጠብቁት ተወዳጁ እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችን የሚቀርብበት ሰዓት አይደለ? አዎ ተከታትለን እንመለስ። ሰላም ልጆች እንደምሰነበታችሁ። አሁን ደግሞ የሰንበት ተማሪዎች ብቻ የሚሳተፉበት ተወዳጁ እኔ ሰንበት ተማሪ ነኝ የተሰኘው ዝግጅታችን የሚቀርብበት ሰዓት ነው አይደለ? ጎበዞች አውቃችሁታል። ለዛሬ ደግሞ የተረኛ ደብር ሰንበት ትምህርት ቤት ተማሪዎች ወደዚህ መጥተዋል። አብረን እንጥራቸው። ኑ እህቶቼ በዚህ፣ ወንድሞቼ ደግሞ በዚህ አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች ነን። በጣም ጥሩ። እሺ አሁን ደግሞ ራሳችሁን ለኔ ለተመልካቾቻችን አስተዋውቁልን። ወንድሜ ስሜ ሮቤል አላምር ይባላል። የመጣሁት ከከባድ ነው። የደብራችን ስም አንቀጸ ምሕረት ቅዱስ ሩፋኤል እና ቅድስት ልደታ ማርያም ቤተክርስቲያን ይባላል። ስሜ ዮርዳኖስ ማለዴ ይባላል። የመጣሁት ከከባድ ነው። የደብራችን ስም ደግሞ የከባድ አንቀጸ ምሕረት ቅዱስ ሩፋኤልና ቅድስት ልደታ ማርያም ቤተክርስቲያን ነው። በጣም ጥሩ ወንድሜ። ስሜ አማኑኤል ሲሳይ ይባላል። የመጣሁት ከከባድ ነው። የደብራችን ስም ቅዱስ ሩፋኤል አንቀጸ ምሕረት እና ቅድስት ልደታ ለማርያም ቤተክርስቲያን ነው። እሺ በጣም ጥሩ እህቴ። ስሜ ጽዮን አሸናፊ ይባላል። የመጣሁት ከከባድ ነው። የሰንበት ትምህርት ቤታችን ስም ደግሞ ደቂቀ ጦቢት ይባላል። የደብራችን ስም ደግሞ የከባድ አንቀጸ ምሕረት ቅዱስ ሩፋኤልና ቅድስት ልደታ ለማርያም ቤተክርስቲያን ይባላል። በጣም ጥሩ። እስቲ የሰንበት ትምህርት ቤታችሁን ስም ትርጉም ንገሩ ወንድሜ። የጦቢት ልጆች። የጦቢት ልጆች ማለት ነው። እሺ በጣም ጥሩ። አጥቢያ ቤተክርስቲያናችሁ የት አካባቢ ነው የሚገኘው ሮቤል? የቤተክርስቲያናችን የሚገኘው የከባዱ G7 አካባቢ ነው። እሺ ብሎታል አይደለ? ገልጾታል። እኛስ ተጨማሪ ያለሽ? እሺ የሚገኘው ለሚኩራ ክፍለ ከተማ ውስጥ ነው። በጣም ጥሩ። ሩፋኤል ማለት ምን ማለት ነው? ሩፋኤል ማለት ቸር አምላክ እግዚአብሔር ወይም ደግሞ እግዚአብሔር ሐኪም ነው ወይም አዳኝ ነው ማለት ነው። እሺ ሩፋኤል ማለት ደስ የሚያሰኝ ቸር ሩህሩህ የዋህ ማለት ነው። በጣም ጥሩ ብሎታል። እሺ ብሎታል። በጣም ጎበዞች። መላእክት ለምን ተፈጠሩ? ሮቢ ቀጣይ። እኛ እንዲጠብቁና እኛን ከክፉ ነገር ሊያድኑ። እሺ የሚጨምራለ? ዮርዳኖስ መንግስተ ሰማያትን እንድንወርስ። መንግስተ ሰማያትን እንድንወርስ። እሺ አማኑኤል? ከክፉ ነገር እንዲጠብቁን። እሺ ክፉ ቦታ ስንሄድ እንዲመልሱ። ከክፉ ቦታ እንዲያድኑ። ቃሌትን ያሰማልን። አሜን። ያሰማልን። አሜን። እና መላእክትን መምሰል እንችላለን? አዎ መምሰል እንችላለን፣ ግን ደግሞ እነርሱ መሆን አንችልም። በጣም ጥሩ። ለምን? ለምን እነርሱ ከኛ የበለጠ ለኛ አሁን አንድ ሰው ቢታመም እነርሱን ተማጽኖ እነሱን ሊያድን ስለሚችል እነሱ መላእክት ናቸው፣ እኛ ደግሞ ሰዎች ነን። ግን የነሱን ማለት እንችላለን፣ መምሰል እንችላለን አይደለ? እሺ ቀጣይ። መላእክት መምሰል እንችላለን? እንችላለን። እሺ መላእክት መምሰል እንችላለን? አዎ እንችላለን። በጣም ጥሩ። መላእክትን መምሰል እንችላለን፣ ግን እነርሱ መሆን አንችልም። ምክንያቱም መላእክት ረቂቃን ናቸው እና በኢየሱስ ክርስቶስ ፊት ይቆማሉ። እኛ ደግሞ መቆም አንችልም። እንቆማለን፣ ግን እንደነሱ ረቂቅ አይደለንም አይደለ? በጣም ጎበስ። እንዴት ነው መላእክትን መምሰል የምንችለው ሮቤል? አሁን እነርሱ መምሰል የምንችለው
አሁን ለምሳሌ ለመላእክቶች ስንማጽን እሺ ዮርዳኖስ መላእክትን መምሰል የምንችለው እንደነሱ ጥሩ ስራ ምግባር በመያዝ። በጣም ጥሩ። አማኑኤል መላእክትን መምሰል የምንችለው በመማፀን እግዚአብሔርን በማመስገን እሺ ጽዮን ጥሩ ስራዎችን በመስራት መላእክትን መምሰል እንችላለን። ቃልትን ያሰማል። አሜን። እግዚአብሔር ሲመጣ በቀኝ የሚቆሙት ምን ያደረጉ ናቸው? ሮቤል በቀኝ የሚመጡት የቆረቡና እግዚአብሔርን ያወደሱ ናቸው። በግራ ደግሞ ያልቆረቡና ኃጢአት የሰሩት ናቸው። በጣም ጥሩ። ጻድቃኖች ወይም ጥሩ ስራ የሰሩ ሰዎች። እሺ አማን በቀኝ የሚቆሙት ጻድቃን፣ በግራ የሚቆሙት ደግሞ ኃጢአተኞች ወይም ጥሩ ስራ የሰሩ በቀኝ ማለት ነው። እሺ እኔም ጨምረው ብለውታል። ቃልትን ያሰማልን። አሜን ያሰማልን። አሜን። እሺ አሁን ደግሞ ወደ ጥያቄያችን እንመለስና ሰንበት ትምህርት ቤት ለምን እንደገባችሁ እስኪ ንገሩኝ። ሮቤል እኔ እንግዲህ በመንፈሳዊ ነገር ደካማ ነበርኩኝ። ለዛ እናትና አባቴ ሰንበት ትምህርት ቤት እናስገባ ብሎኝ ያስገቡኝ። እሺ በጣም ጥሩ። ሃይማኖቴን አውቄ እግዚአብሔርን ለማገልገል። በጣም ጥሩ። እግዚአብሔርን ለማገልገል ለመወደስ። እሺ እኔ ሰንበት ትምህርት ቤት የገባሁበት ዋናው ምክንያት ሃይማኖቴን በደንብ ለማወቅ ነው። በጣም ጥሩ። እናንተ ሁላችሁም ታላላቆቻችሁን እና ታናናሾቻችሁን ታከብራላችሁ? ሁላችሁም? በጣም ጥሩ። ሰው ማክበር ለምን ይጠቅማል? ሮቤል ሰው ማክበር የሚጠቅመው ለርህራሄ እንዳለንና ጥሩ ባህሪ እንዳለን ይናገርልናል ማለት ነው፣ ይገልጻል። እሺ ዮርዲ ሰውን ማክበር ለራሳችን ነው የሚጠቅመን። ምክንያቱም ሰዎችን ስናከብር እኛም እንከበራለን። አማን ሰዎችን ስናከብር እኛም እንከበራለን፣ እነሱንም እናከብራለን። በጣም ጥሩ። እሺ ሰዎችን ስናከብር ሰዎችን በመናከብርበት ጊዜ በዓለም ውስጥ ሰዎች ሁሉ ያከብሩናል፣ በመንፈሳዊ ደግሞ እግዚአብሔር ያከብረናል። ቃልትን ያሰማል። አሜን ያሰማል። አሜን። ስታድጉም መሆን ነው የምትፈልጉት? ሮቤል እኔ እንግዲህ የሃይማኖት አገልጋይ ሆኜ ጳጳስ ወይም ካህን። በጣም ጥሩ። ምኞትን ያሳካል። አሜን። ዮርዲ ዘማሪና የቤተ ክርስቲያን አገልጋይ። ምኞችን ያሳካልሽ። እሺ አማን የእግዚአብሔር አገልጋይ ምኞትን ያሳካል። አሜን። እኔ መሆን የምፈልገው በመንፈሳዊ ህይወቴ ዘማሪ መሆን እፈልጋለሁ፣ በዓለማዊ ህይወቴ ደግሞ ዶክተር መሆን እፈልጋለሁ። ለአራታችሁም እግዚአብሔር አምላክ ምኞታችሁን ያሳካላችሁ፣ ቃልትን ያሰማል። አሜን። አሁን ደግሞ ወደ ሰንበት ትምህርት ቤታችሁ እንምጣ። የእናንተ ሰንበት ትምህርት ቤት ለልጆች ምን ያስተምራል? ሮቤል ብዙ ነገሮችን ያስተምራል። ብዙ ነገሮችን የሚያስተምር ሲሆን ስለ ቤተ ክርስቲያን ክፍሎች እንዲሁም ደግሞ ስለ ክርስቲያን ባህሪዎች፣ ስለ ክርስቲያናዊ ስነ ምግባር ነው። ሮቤል ስለ ክርስቲያናዊ ስነ ምግባር ነው። እሺ በጣም ጎበዝ። ስለ መሰረታዊ ሃይማኖት፣ ስለ ቤተ ክርስቲያን ታሪክ እና ስለ ቤተ ክርስቲያን ስነ ምግባር። እሺ ስለ ቤተ ክርስቲያናዊ ስነ ምግባር። እሺ በጣም ጥሩ። ስለ ሃይማኖታችን ስለ ሃይማኖታችን የተለያዩ እውቀቶችን ያስጨብጠናል። ብዙ እውቀትን ያስጨብጠናል። እሺ ሰንበት ትምህርት ቤታችሁ አሁን የነገራችሁኝን ትምህርቶች አስተምሯችኋል አይደለ? ምን ያወቃችሁ? ሮቢ እኔ ስለ ቤተ ክርስቲያን ክፍሎች ብዙ ነገር አውቃለሁ። ስለ ቅኔ ማህሌት፣ ስለ መቅደስ እንዲሁም ደግሞ ስለ ቅድስት አውቃለሁ። ስለ ቤተ ክርስቲያን ክፍሎች ዮርዲ እኔ ስለ ቤተ ክርስቲያን ምሳሌዎች አውቃለሁ። እሺ በጣም ጥሩ። አማን ስለ ሃይማኖቴና ስለ መዝሙር። እሺ የተለያዩ መዝሙሮችን አውቃለሁ እና ደግሞ የተለያዩ ኮርሶችን ወስደሻል።
በዚህም ምን አገኘሽ? ጥቅም አግኝቼበታለሁ። እሺ ባትማሩስ ምን ችግር አለው ሮቢ? ችግር አለው። ለምን ሰንበት ስለ ሃይማኖታችን እንድናውቅም ስለ እግዚአብሔር እንዲሁም ስለ መላእክት እንድናውቅ ስለሚረዳን ሰንበት መማር አለብን። በጣም ጥሩ ዮርዲ። ባንማር ችግር አለው። ችግሩ ሃይማኖታችንን እንዳናውቅ ያደርገናል። እንዳታውቁ እንዳትረዱት አይደለ? እሺ አማን። ሃይማኖታችንን እንዳናውቅ ያደርገናል። ሌላ ነገር ደግሞ ብዙ ነገሮችን ያሰጠናል። ሃይማኖታችንን አናውቅም እና ደግሞ በመንፈሳዊ ህይወታችን ደካማ እንሆናለን። በጣም ጥሩ። ለአራታችሁም እግዚአብሔር አምላክ ቃልትን ያሰማልን። አሜን ያሰማልን። እሺ አሁን ደግሞ የምጠይቃችሁ ጥያቄ ሳይሆን ውይይት ነው። መወያያችን ደግሞ ለኛ ለልጆች ስልክ መሰጠት አለበት ወይስ የለበትም? በስንት አመታችን ነው የሚሰጠን የሚለው ነው። እስቲ አስቡ። በጣም ጥሩ ሮቢ አሰብክ? እሺ ስልክ መሰጠት የለበትም ለኛ ለልጆች። ለምን ከ15 አመት በላይ ላሉ ልጆች ነው እንጂ ለኛ መሰጠት የለበትም። ጉዳቱ አይናችን ከብዙ ነገሮች አሁን ለምሳሌ አይናቸው አንዳንድ ሰዎች አይናቸው የጠፋውም መነጽር የሚያደርጉትም ስልክ እያዩ ነው እንጂ ሌላ ቲቪና ስልክ እያዩ። በጣም ጥሩ ዮርዲ። በጥቂቱ መሰጠት አለበት። ለምን አይምሮአቸው እረፍት እንዲያገኝ ያደርጋል። በጥሩ አይነት ሁኔታ ማለት ነው። እሺ አማን። በትንሹ መሰጠት አለበት። ስለ ቤተ ክርስቲያን ምናምን ከሆነም መሰጠት አለበት። እሺ ብዙ ጊዜያቸውን በስልክ እንዳያሳልፉ ብዙ ጊዜ መሰጠት የለበትም ብዬ አምናለሁ። ግን ደግሞ ለመንፈሳዊ ነገር እና ለሚጠቅም ለትምህርታቸው ምናምን ለተለያዩ ነገሮች ለሚጠቅሙ ነገሮች መሰጠት አለባቸው ብዬ አስባለሁ። እሺ በጣም ጥሩ። አሁን ዘመኑ የቴክኖሎጂ ነው አይደለ? ብዙ ነገሮችን ማድረግ የምንችለው በቴክኖሎጂ ስለሆነ የምናየው ነገር ተረጋግጦ ለምሳሌ የቤተክርስቲያን ታሪክ፣ ትምህርት፣ ስብከት በዓለማዊ ትምህርትም እንደዛው የተለያዩ መጽሐፍቶችን ጥያቄዎችን እየሰራን በስልክ አማካኝነት ማድረግ እንችላለን። ጎበዝ ተማሪ መሆን እንችላለን። ነገር ግን እንደ ጌም ወይም ደግሞ የተለያዩ የማይጠቅሙ አይነት አልባሌ ነገሮችን ከተጠቀምን ግን ምን እንሆናለን? በጣም ጥሩ። ብዙ ጊዜም ደግሞ ግን ማየት የለብንም አይደለ? አዎ በጥቂቱ የሚጠቅሙን ነገሮች ብቻ በመምረጥ ማየት። በጣም ጥሩ። እሺ አሁን ደግሞ ያመጣችሁልን እስቲ ያቅርቡልን። ያመጣ ነው መዝሙር። እሺ እንዘምር። አይንተ ዶሚ ከሰተ ዋጋንንተ ሰደደ አይንተ ዶሚ ከሰተ ዋጋንንተ ሰደደ ዘይታጽፍ ነደ ዘይታጽፍ ነደ ዘይታጽፍ ነደ ዘይታጽፍ ነደ ሩፋኤል ዘይታጽፍ ነደ ዘይታጽፍ ነደ ዘይታጽፍ ነደ ዘይታጽፍ ነደ ዘይታጽፍ ነደ ሩፋኤል ዘይታጽፍ ነደ አእይንተ ጦቢት ከሰተ ዋጋንንተ ሰደደ አእይንተ ጦቢት ከሰተ ወአጋንንተ ሰደደ ዘይታጽፍ ነደ ዘይታጽፍ ነደ ዘይታጽፍ ነደ ዘይታጽፍ ነደ ሩፋኤል ዘይታጽፍ ነደ
ዘይታጽፍነደ 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 ሩፋኤል ዘይታጽፍነደ አእይንተ ጦቢት ከሰተ ወአጋንንተ ሰደደ አእይንተ ጦቢት ከሰተ ወአጋንንተ ሰደደ ዘይታጽፍነደ 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 ሩፋኤል ዘይታጽፍነደ። ዝማሬ መልእክትን ያሰማልን። አሜን ያሰማልን። አሜን። ለሀገርህ ምን ትመኛለህ? ሰላም ጤና፣ እንዲሁም ሰላም ጤና፣ ሰላምና ጤና። እሺ እኔ በውስጡ ያለው ግጭት እንዲጠፋና ሰላም እንድትሆን ጤና እንዲሆን። እሺ ጤና፣ ሰላም፣ ፍቅር እንዲኖር። እሺ ለሀገር የምመኘው እኔ ለሀገራችን ሰላም፣ ፍቅር፣ አንድነት እንዲኖር እፈልጋለሁ። መተሳሰብ አይደለ? እሺ ቃልዎትን ያሰማልን። አሜን ያሰማልን። ለቤተ ክርስቲያናችሁ ምን ማድረግ ታስባላችሁ? ለቤተ ክርስቲያናችን ማገልገል፣ ቤተ ክርስቲያንን ለማገልገል። እሺ ዮርዲ። ቤተ ክርስቲያናችን በጥሩ ሁኔታ እንድትሆንና አምራ ደምቃ እንድትቆይ። በጣም ጥሩ። አማን። ቤተ ክርስቲያንን ማገልገል። እሺ እኔ ደግሞ እንፈልገው አሁን የተለያዩ ፕሮግራሞች ሲዘጋጁ በመሰለፍ ምናምን በእነሱ አገልግሎት እንሰጣለን። በኋላ ደግሞ አድገን ደግሞ የተለያዩ ቤተክርስቲያናትን ለማሰራት። እሺ ካመጣችሁልን ነገር ውስጥ ያለቀለባችሁልን ነገር አለ? አለ። ምን? ግጥም። ማንም ያቀርብልን? ግጥሙን አራታችንን ነው የምናቀርበው። መጀመሪያ ጽዮን ትጀምራለች፣ ከዛ ወደ እኔ፣ ከዛ ወደ አማንና ከዛ ወደ ዮርዳኖስ። ስለዚህ ጀምር። የግጥሙ ርዕስ ዓለም እንዳትበላን አባቶች እናቶች ስሙን አድምጡን፣ እኛ ልጆቻችሁ ምከሩን አስተምሩን። ነገ በሰው ፊት እንዳታፍሩብን፣ ዛሬ በሃይማኖት ቀርጻችሁ አሳድጉን። የዘመኑ ጩኸት ድምፁ ቢበረታ፣ ዓለም መረቧን እንድትዘረጋ፣ በስውር ሴራ በመጠጥ በሱስ በክፉ ጨዋታ። ዓለም እንዳትበላን እንፈልጋለን መጠጊያ ቦታ። ወደ ቤተ ክርስቲያን ወደ ደጅ ወሰዱን፣ በስርዓት አምልኮ ኮትኩታችሁ አሳድጉን። የቅዱሳን ታሪክ ገድላቸው ይግባን፣ በስርዓት የአባቶች ጽናት በልባችን ሊታተምብን። በሰንበት ትምህርት ቤት እንወቅ ፈጣሪ በቃለ እግዚአብሔር እናዲስ ማንነታችንን። ዛሬ ካልተማርን ነገ እንተፋለን፣ በዓለም ማዕበል ተመተን እንወድቃለን። አባቶች እናቶች አደራ እንላለን፣ ወደ እግዚአብሔር ቤት በቶሎ ላኩን። ሃይማኖታችንን አውቀን እንድንጠብቅ፣ ከክፉ ዓለም ወጥመድ እንድንርቅ። ዓለም እንዳትበላን ዛሬ ነው ሰዓቱ፣ በቤቱ እንድንጸና ይርዳን ቸርነቱ። ለቤተ ክርስቲያን ፍሬዎች እንድንሆን አባቶቻችን ሆይ በጸሎት አስቡን። በጣም ጥሩ። ቃልዎትን ያሰማልን። አሜን ያሰማልን። አሜን። ሌላ የሚያመጣልሽ ነገር አለ? እሺ ሌላ የሚያመጣችሁኝ ነገር አለ? ታሪክ የጻድቁ ጦቢትን ታሪክ። ጦቢያ የሚባል አንድያ ልጅ ነበረውና በሚኖሩበት አካባቢ ክርስትና እምነትን አያውቁም ነበር። ከዛ ጦቢትና ጦቢያ ብቻ ነበር ክርስትና እምነትን የሚከተሉት። ጦቢት በአካባቢው በጎ ስራን በመስራት ይታወቃል። የቀባሪ የሌላቸውን በመቅበር ከሀብቱ ላይ ለተቸገሩ ሰዎች በማካፈል በእሱ ነገር ይታወቃል። እና ከዕለታት አንድ ቀን ጦቢት ሰዎች የሞተ ሰው መንገድ ላይ ያገኙና ጦቢትን ጠሩት። ከዛ ጦቢትን ጠሩትና ጦቢት እሱን ይዞ ወደ አንድ ዛፍ ስር ተኛ። ከዛም በኋላ ከዛፉ ላይ ደግሞ ወፎች መኖራቸውን አላወቀም ነበርና ያንን እንትኑን
ቀብሮ ከዛ ወፎች አራቸውን ሲያንጠባጥቡበት አይኑን ተቃጠለና አይኑ ጠፋ። ከዛ በኋላ ደግሞ እሱ ለፈጣሪው እንደዚህ እያለ መለመን ጀመረ። ፈጣሪ ሆይ አይኔን አብራልኝ፣ ላንተ በጎ ስራ እሰራልሃለሁ አለ። ከዛ ሳራ የምትባል ደግሞ አለች። ሳራ ደግሞ አስማንዶስ የተባለ ሰይጣን በጭኗ አድሮ 7 ባሎችን አግብታ 7ቱም ሞተዋል እና የአባቷ አገልጋዮች ያሽማጠጧት ነበርና ከሱ ማሽማጠጥ እንድትገላገል ትጸልይ ነበር። ከዛ የጦቢትና የሳራ ጸሎት በጌታችን መንበር ፊት ተሰማ። ከዛም በኋላ ጦቢት ለጦቢያ እንደዚህ ይለዋል፣ አንተ ሂድና ከወንድሜ ገባኤል ዘንድ ያስቀመጥኩት የአደራ ብር አለ፣ እሱን ሂድና አምጣልኝ ይለዋል። ከዛም እሱ ግን ደግሞ አንተ ብቻህን አትሄድም፣ በገንዘብ የሚቀጠር አሽከር ፈልግ ይለዋል። ከዛ አሽከር ሲፈልግ ቅዱስ ሩፋኤልን በአሽከር አምሳል አገኘው። ከዛ ስሙን አዛሪያ ብሎ አስተዋወቃቸው። ከዛ ጦቢት ቦታውን አሳይቶ ላካቸውና እየሄዱ እያለ መሸባቸውና ለማደር ተስማምተው ከዛ በኋላ ጦቢያ ገላው ሊታጠብ ወንዝ ውስጥ ገባ። ወንዝ ውስጥ ገብቶ ሳለ የሆነ ትልቅ አሳ ነባሪ መጥቶ ጦቢያ ሊውጠው ተወረወረ። ከዛ በኋላ ቅዱስ ሩፋኤል ደግሞ ያዘው አትፍራ አለውና ያዘው። ከዛ ጉበቱን ልቡንና ሐሞቱን ያዘው አለው። ከዛ እሱ ምን ይሰራልኛል ሲለው ጉበቱና ልቡ ሰይጣን ባደረበት ቦታ ላይ ከደቀቀ ዕጣን ጋር ካጨስካው ሰይጣን ይጠፋል አለው። ሐሞቱን ደግሞ አይኑ ለጠፋ ሰው እንደ ሐሞት እንደ ኩል አድርገህ ብትኩላው አይኑ ይበራለታል አለው። ከዛ እሱም እሺ ያለውና ያንን 3ቱን ክፍሎች ያዙ። ከዛ ይዛው ቅዱስ ሩፋኤል ደግሞ ሳራን እንደሚያገባት ነገረው። ከዛ እነሱ እዛ ሳራ ጋር ከደረሱ በኋላ ሳራ ተቀብላ ደስ አሰኘቻቸው። ከዛ እነሱ ተቀብላቸው ለእሱ ጦቢያ ሳራን ወደዳትና አባቱን ሊጠይቀው ሲል አባትየው ገብቶት እድርልሃለሁ አለው። ከዛ 14 ቀን በዛ ቆዩና ከዛ ጦቢያ ደግሞ ቅዱስ ሩፋኤል ያለው ነገር ትዝ ያለውና ልቡንና ጉበቱን ከደቀቀ ዕጣን ጋር ጨቅላ ቤቱ ላይ አጨሰው። ከዛም አስማንዲዮስ የተባለው ሰይጣን ከሳራ ወጣ እና ቅዱስ ሩፋኤል ደግሞ ለዘላለም አሰራው። ከዛ በኋላ እነሱ አንድ ላይ ሆነው ከተዳሩ በኋላ አንድ ላይ ሄዱና ተመልሰው ቤት ጦቢትና የጦቢያ እናት ሲጨነቁ ነበርና ገቡ። ከዛ ቤት ሲገቡ ደስ ብላቸው ተቀበሏቸው። ከዛ ሐሞቱን ደግሞ ጦቢያ ኳለውና ከዛ እንደ ኩል አድርጎ ኳለው እንደ ጭጋግ ነገር ሆኖ ከአይኑ ወጣና አይኑ በራለት ጦቢያ። ከዛ በኋላ ቅዱስ ሩፋኤል ራሱን ገልጦላቸው ብዙ ነገር አጫውቷቸው ወደ ሰማይ አረገ። በጣም ጥሩ። እግዚአብሔር አምላክ ቃሉን ያሰማልን። አሜን ያሰማልን። አሜን። ከዚህ ታሪክ ምን እንማራለን? ከታሪኩ የምንማረው እግዚአብሔርን ማመስገን እንዳለብን፣ እግዚአብሔርን ከመሰገንን የተለያዩ ችግሮች ቢገጥሙን ችግሮቹን በቀላሉ መፍታት እንደምንችል እና የመላእክትን ተራዳኢነት ያስረዳል። እሺ፣ በጣም ጎበዝ። በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ አስተላልፉልን። ሮቤል። እኔ መልእክት ሳይሆን ያለኝ ምስጋና ነው። በመጀመሪያ ለቤተሰቦቼ እንዲሁም ለመምህራኖቼ ከዛም ለደብረ አስተዳዳሪዎች እንዲሁም ደግሞ እስካሁን ድረስ እዚህ እንድንደርስ እየረዱን ለነበሩት አስተማሪዎቻችን በጣም ጥሩ። እሺ፣ እኔም ምስጋና ያለኝ በመጀመሪያ እዚህ እንድደርስ ስላደረገኝ ለልዑል እግዚአብሔር እናመሰግናለሁ። በቀጣል ቤተሰቦቼን አመሰግናለሁ። ከዛ መምህራኖቼን አመሰግናለሁ። የቅዱስ ሩፋኤል ደብረ አስተዳደርና አስተማሪዎችን አመሰግናለሁ። በጣም ጥሩ። አማኑኤል።
እኔ በመጀመሪያ ልዑል እግዚአብሔርን አመሰግናለሁ። ቀጣይ መምህራኖቼንና ቤተሰቦቼን አመሰግናለሁ። እሺ ማስተላለፍ የምፈልገው መልእክት ወላጆች ልጆቻቸውን ወደ ሰንበት ትምህርት ቤት ላኳቸው። ልጆች ደግሞ ሰንበት ትምህርት ቤት ሂዱ ስትባሉ እምቢ ብላችሁ አትቅሩ ላለው ምስጋና ደግሞ መጀመሪያ እኔ ፈጥሮ እዚህ ዛት እንድደርስ ላደረገኝ ለልዑል እግዚአብሔር ምስጋና አቀርባለሁ። በመቀጠል ደግሞ ለቤተሰቦቼ ምስጋና አቀርባለሁ። በመቀጠል በመንፈሳዊ ሕይወቴም ሆነ በዓለማዊ ሕይወቴ ለሚያስተምሩኝ መምህራኖች ማመስገን ፈልጋለሁ። እዚህ መጥተን ደግሞ እንድንቀርብ ላደረጉንም አመሰግናለሁ። በጣም ጥሩ። እሺ ተመልካቾቻችን ለዛሬ ከደቂቀ ጦቢት ሰንበት ትምህርት ቤት ተማሪዎች ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። ከዚህም ቆይታ ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። ቃሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የደቂቀ ጦቢት ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ውድ የእግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። አሜን። በመላው ዓለም የምትገኙ ውድ ተመልካቾቻችን የዛሬ መርሃ ግብራችን የተከታተላችሁትን ይመስል ነበር። ከዝግጅቶቹም ብዙ ትምህርትና ቁም ነገር እንዳገኛችሁ ተስፋ እናደርጋለን። እነዚህ ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየ ነው እኔ ሶሊያና ተፈራና እኔ መክሊታማ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የዐቢይ ጾም ሳምንት